ተተኪ አመራሮችን ማፍራት መቻል አለብን። ገብቷችኋል አይደለ? ሁሉም ኢትዮጵያዊ አይታችሁ እንደሆነ አንዳንድ ቲክቶክ ላይ አብነት የሚባል ቲክቶከር ታውቃላችሁ? ማስተር አብነት የታመመው እርዳታ ሲሰራ ካያችሁ አማራ እናቱ ነች፣ እኔ ሙስሊም ነኝ፣ እሱ ክርስቲያን ነው። ለኔ እምነት ተከታዮች በረመዳን እየዞረ በመስጊድ የእስላማዊ ልብሶችና ምግብ እየገዛ ነው የሚዞረው። ክርስቲያን ነው ልጁ። ዛሬ በመሪ ደረጃ ነው ጸሎት የተደረገለት ሰሞኑ በመሪ ደረጃ። እኛ አካባቢ ዞኖች የሶስት ቀን የጸሎት ጾም ጸሎት አውጇሉ። ሙስሊም በመስጊድ ላይ የሙስሊም ቁንጮች እና አቡበከር እና ወንድም ካሊድ ሄዶ ዛሬ በሆስፒታል ዱዓ እያደረገሉ ለምንድን ነው? ለአንድ ህዝብ ስራ ሰራ ነው። በሃይማኖት በዚህ በተበላሸ ፖለቲካ ላይ በሃይማኖት በጎሳ በብሔሩ ሳይለያይ ይሄ አብነት ነው ቀድሞ ጀመረ። የአብነት ትሩፋቶች ደግሞ ከአማራ ክልል የተለያዩ ፖለቲካ የሚደግፉት እንደነ መማር ያሉትን ከውጭ ጭምር ሶማሌ ሁሉ የተታተፈበትን ከአዲስ አበባ ከኦሮሚያ ክልል አንድ ቦታ ሰው ታመመ ሲባል በሚሊዮኖች ነው የሚሰበሰቡት። እነሱ ናቸው። አሁን በተለይ የኩላሊት በሽታ ያላቸውን ካንሰር በሽታ ያላቸውን ህንድ ቢዚ ነች። ይሄ በቲክቶክ የተፈጠረው አንድነት የትውልድ አንድነት ሚኒስትሮች መፍጠር አልቻሉም። የክልል ፕሬዝዳንቶች መፍጠር አልቻሉም። አሁን ኢትዮጵያ ያሉት ተቃዋሚ ፓርቲዎች የኔ ጥያቄ ሁሌ ምንድነው በመለስ ጊዜ የሚለው ማለት ነው መለስ በፋራም በአራዳ ኢትዮጵያ ውስጥ የራሱን ቼን ፈጥሯል አይደል? በሁሉም ብሔር ደጋፊ አለው። አሁን የብልጽግና መንግስት ትግራይ ላይ ደጋፊዎች አሉት፣ ብልጽግና ፓርቲ አማራ ክልል አሉት፣ ሶማሌ ሁሉም ክልሎች ላይ አሉት። ኢትዮጵያ ብሔር ብሔረሰቦች ውስጥ ብልጽግና። የኔ ጥያቄ የኦሮሞ ፕሮፌሰር እነ ፕሮፌሰር መረራ ጉዲና እነ ልደቱ እነ ገዱ አንዳርጋቸው እነ ደብረጽዮን የደቡብ ተቃዋሚዎች ለምንድን ነው ብሔራዊ ፓርቲ ማይፈጥሩት? ስላልተማሩ ነው? ከዛ ህዝብ ስላልተወለዱ ነው? የፖለቲካ አቅም ስለሌላቸው ነው? አይደለም። ጨዋታ የለመዱት በመንደር ሜዳ ነው። እያንዳንዳችን የራሳችን ብሔር ስልጣን ለመያዝ ስንል ሊፋቅ የማይችል በሽታ በጭንቅላት አስገብተናል። የአማራው በኦሮሚያ ክልል በተፈጠረው ክፍተት ላይ ሊሰጥ የማይቻል ጋዜጣዊ መግለጫ ሰጥቷል። ደቡቡን ወይም ኦሮሞውን የሚያቆስል መሪም ለመሪነት የሚወዳደር ሰው በኦሮሞ በኩል ያለው በአማራ በኩል ለተፈጠረው ችግር ሊሰጥ የማይችል መግለጫ ሰጥቶ አስቀምጠው ዶክመንት አላቸው። ህዝቡ እጅ አለ ይሄ መረጃ። የኦሮሞ ተቃዋሚ አማራ ክልል ሄዶ ካምፓይን ማድረግ አይችልም። ቢካውዝ አልሰራማ ከዚህ በፊት እነሱ በተቆራረጡት እኛ መቆራረጥ አለብን ወይ? እኛ የመደመር ትውልዶች ይቅርታ አበዛው። እኔ ይሄ ነው በቃ ድንበር አይደለም። ኢትዮጵያ ውስጥ ድንበር ተሻጋሪ ውይይት መድረግ ነው ፈልገው ከትግራይ ልጅ ጋር ከአማራ ልጅ ጋር በአንድ መድረክ ስለ አንድ ሀገር። ይሄን ካላደረግን መዳን አንችልም። ይሄን ካላደረግን ግዛዊ ነው የሚሆነው። ቀጣይነት ያለው ሀገር፣ ቀጣይነት ያለው ሰላም፣ አንድ ህዝብ፣ የአንድ ኢኮኖሚ ህዝብ፣ በአንድ ኢኮኖሚ የተደረጀ ህዝብ መፍጠር አንችልም። ዛሬ ያለውን ብልጽግና ዶክተር አብይን ፊት ያለው አመራሮችን ጀነራሎቻችን ማሟገስ ለነገ አይሆንም። በዶክተር አብይ የሚቀና ትውልድ መምጣት አለበት። በጀነራል ይልማ መርዳሳ ችሎታ የሚቀና መልካም ቅናት ማለት ምርጥ ፓይለት አየር ኃይል ለመሆን የሚቀና መሆን ከዶክተር አብይ መብለጥ አለብኝ። እንዴት ነው የሰውዬ እንደመረ ብሎ የሚበልጥ ትውልድ መፍጠር አለበት። መልካም ቅናት ይፈቀዳል በሙስሊሞች በሃይማኖት ማለት በባህልም ከማይኮ ለመብለጥ ከሽሜ ለመበለጥ ብለጥ በመልካም መስራት ይፈቀዳል እንጂ ተላላኪ ትውልድ በእኛ ይብቃ። የፖለቲካ ንግድ በእኛ ይብቃ። መሪዎቻችን ከነ ድክመታቸው ድክመቱን እንደ ድክመት ጥንካሬ አጼ ምኒልክ የታንዛኒያ መሪ አይደለም፣ የኬንያ መሪ አይደለም፣ የኢትዮጵያ መሪ። ፊት አውራሪዎቻችን የኛ ነው እንጂ የጎረቤት ሀገር አይደለም። ኃይለ ሥላሴ የኔ መሪ ነው። መንግስቱ ኃይለማርያም የኔ መሪ ነው። መለስ የኔ መሪ ነው።
ዶክተር አብይ የኔ መሪ በምንድን ነው የምናየው? ወቅቱን ያገናዘበ ማመዛዘን የሚለውን ነው ማየት አለብን። ይሄን ሁሉም ሰው አመሰግናለሁ። ልጆች እየረበሹ ስለሆነ ሌሎቻችሁ ቀጥሉ። በጣም ደስ ብሎኛል ስለመጣችሁ። ቴንኪው በጣም ዛሬ ሁሉም ልብ የሚያሞቅ ነው። ሽማ ነው ነገሩ። ሽሚያ ሆነ እኮ በጣም መቀማማት ሆነ ማይኩ። ነገሩ ምንድን ነው? ታውልተኛበት ነገ ስራ ገባለሁ። እኛ ጋር እኮ ነገ የመጀመሪያ ስራ ቀን ነው። ኤኒዌይ ትዊተር ላይ ሄጄ ነበርና ሶማሌዎች ከፍተው አማርኛ የሚተረጉምላችሁ ሰው ነበረ። ማን ነው? እኔ እኮ ባዳው ግራ ገባን እኮ። የተቸገርነው እኮ እሱ እኮ ነው። የተቸገርነው እኮ እኔ እኮ ግራ። ከዛ ዘጉና ሄዱ። በቃ በጣም ተናደዋል ሶማሌዎች። ጨሰዋል አልኩህ። ስፔስ ከፍተው ነበረ። ችግር ነው። አማራው ማን አባቱ ነው የሚተረጉመው? እኔ እኮ ግራ ገባኝ። እኔ ምን አይነት ህዝብ የተሰበሰበበት አገር እንደሆነ ግራ የሚያገባ ነገር ነው። እያየን ቋንቋማ የሁሉንም ቋንቋ ተናጋሪ አለ። በቃ የሁሉም ቋንቋ የሚናገሩ ናቸው አሉ፣ ባንዳዎች አሉ። የሁሉም ቋንቋ እንትን አለ እና በጣም ያስቸገሩን እኮ እነሱ ናቸው። የውጭማ ቀላል እኮ ነው፣ ሀገር ውስጥ ነው ያስቸገሩ። ሰሞኑን ሲፎልሉ ብታዩ እኮ በአረበኛ ሲፎልሉ ኮሎኔል እኮ ቅድም ተናግሯል። በየቤቱ ስንገባ አልኩ ይፎልሉ ነበር። ዛሬ በቃ ደንግጠዋል። የሆነ በቃ አምላክ እስራኤል፣ አቤት አቤት አቤት! እውነትም አምላክ እስራኤል ያመጣዋል፣ እውነት ያመጣዋል፣ ያስተካክለዋል። እግዚአብሔር ነው ይሄን ያደረገው። ብቻ ለሱ ክብር ምስጋና ይገባዋል እንጂ እኮ በዛ ጋር ከኤርትራ ጋር ተሰጠን፣ በዛ ጋር ከጅቡቲ እያሉ ስትራቴጂ ይላሉ። በቃ ኢትዮጵያን አይ ኢትዮጵያ አምላክ እንዳላት አላወቁም። ብቻ ለማንኛውም አበዱ በይ በጣም ደስ ብሎኛል። ደስ እሴም ነው ለሀገሬ፣ ለእናቴ ለምዬ ኢትዮጵያ። ኦ ማይ ጋድ በቃ እኔ ምን እንደበላችሁ በጣም ነው ደስ ያለኝ። ጀነራል ያለው ነገር ሀብ ቱ ቢ ኮንሰንትሬት እዛ ላይ ምን ሰራን ለሀገራችን፣ እንዴት ተደራጀን፣ እንዴት ሆነን ሰራን የሚባለው ነገር መሆን ያለበት፣ በተለይ ይሄ እንትን በጣም ማደግ ያለበት ቤት መሆን አለበት። እዚህ ጋር በጣም ማደግ አለበት ብዬ ነው እኔ የምገምተው። በሽተኛዎች ጋር ሄዶ ያልሆነ ነገር ከመስማት እዚህ ጋር በራስ ተወያይቶ እነሱንም መጣል አያስፈልግም። መስማቱ ጥሩ ነው፣ ያው በውጭ ሆኖ መስማት እንጂ ገብቶ እዛ ከመንጫጫት እንሰማለን፣ እንታዘባለን፣ እናነጻጽራለን። እውነቱን እውነት ብለን ዲባንክ እናደርጋቸዋለን። እነሱ የእነሱን ውሸት በእውነት ዲባንክ እንድናደርግ መስማት መቻል አለብን ብዬ ነው የምገምተው። እንዲሁም አንተዋቸውም፣ እንሰማቸዋለን። ሰምተን ውሸታቸውንም በእውነቱ ባለው ምድሩ ላይ እናጋልጣለን። ያ ነው መሆን ያለበት ስራችን። እውነት ከእናንተ ጋር ሁኜ በመስማቴ በጣም ልብ ያሞቃል። ኑሩልኝ፣ ክበሩልኝ። እድሜና ጤና፣ ረጅም እድሜና ጤና ይስጣችሁ። ሁላችሁም ታሪክ እየሰራችሁ ነው። እንግዲህ እየሰራችሁ ነው ያላችሁ፣ እየሰራን ያለ ነው። ለምን ይሄ ታሪክ ነው፣ ለእኛ ታሪካችን ነው። ባዳ አለ። እኛ ደግሞ ያው እግዚአብሔር አድሎናል፣ ወዶናል። ሀገራችንን ስለምንወድ አመሰግናለሁኝ እላችኋለሁ። ደህና እደሩ። አሜን አሜን። እሺ ጉድ ናይት። ታንኪዩ በጣም ታዴ ቀጥልና ወደ ኢትዮ ላቭ እንሄዳለን። እኔ አሁን ብዙ ባልልም ቅድም ጀነራል ያለው ነገር ደሳስ የሚሉ ጀስት ይሄንን ፕላትፎርም ወይም ደግሞ ይሄንን ቤት ከፍ ማድረግ የሚለው አንድ ጥሩ ሀሳብ አምጥቷል። በጣም ቆንጆ ዛ ደም ሞቋል በጣም እኔም ከኤልሲ በላይ ነኝ እና ጀነራል ያለውን ነገር እዛ ላይ በቀጣይ እናስብበታለን እና የበለጠ ለተለያዩ እንትኖች ማሳደግ አለብን። ይሄን የማይክሮቤት ሪሊ በጣም ኢንተረስቲንግ ነው። ማይክሮ በጣም ምርጥ ልጅ ነው እና ሁሉም የሚስማማበት ነው። ጀነራል ያለውን አንድ
ሁለተኛ ቅድም ጀነራልም ያነሳው እኛ የጋራ ሂስትሪያችን ላይ ነው የበለጠ ቦልድሊ መስራት አለብን የተባለው ነገር አሁን ኤልሳም እንዳለች ፎከስ አድርገን መስራት ያለብን ያ ነው። ቢኮዝ እነሱ ሁሌም በመንደር ነው የሚመጡት። እኛ ደግሞ ከፍ ብለን የኢትዮጵያን የነበረን የጋራ ታሪኮቻችን ከፍ እያደረግን በመጣን ቁጥር የሌላው ሀሳብ እየተዋጠ በጊዜ ሂደቶች ውስጥ እየጠፋ ይሄዳል። ዛሬ አሁን ማይኮ ቤት እኔ ሁሌ ኮመንት ላይ አስተያየት ሰጣለሁ፣ በደንብ እከታተላለሁ። ዛሬ አንዷ ናት የመጣች። እሷ አንዴ ወልቃይት አለች፣ ቀጠለች የስሩ ወልቂጤ ነው የሆነ በዓል ምንም እኔ ያልኳት እዚህ እንጦጦ ተኩስ ቢኖር ምናምን ቢል ባልሰማም ምንም በቃ ቪዲዮ ቀርጾ ይመለሳል ነው ያልኳት። ምንም በቃ ማይንዳችንን ማኒፕሌት ማድረግ ነው እንጂ ምንም ተራ የሽፍታ ወሬ ማመላለስ ሆኗል። የዚህ ሀገር ሽፍታዎች እሱን የሚያዳምቁ ዱባይ እና ኒውዮርክ ተቀምጦ እንትን የሚሉትን የሚሰሙ ገና ለጋ ወጣቶቻችንን እኛ አሁን እንደተባለው እነሱን ኢንፍሉዌንስ አድርገን የሪች የሆኑ ሀሳቦችን የእነሱ ጠሽ የትም እንደማያደርስ እየነገርን ዲቨሎፕ የሚያደርግ እውቀት እንዲኖራቸው ሀገራቸውን ሊወዱ የሚችሉ ሀሳቦችን እያመጣን እናወራለን። ፎር ሹር ቀጣዩ ነገር የኢትዮጵያ ነው። ለኮመን ታሪኮቻችንን ወደፊት ማምጣት እንደ አድዋ ባህሎቻችንን የሁሉንም ባህል በጥሩ መልኩ ማሳወቅ፣ የጋራ ጀግና እንዳለ ማሳወቅ። እንግዲህ እነዚህ ሶስት መሰረታዊ ነገሮች ላይ ነው ተቃዋሚዎች የሚሰሩት። ኮመን ሂስትሪያችንን መስበር፣ ኮመን ጀግኖች እንደሌሉ ማወቅ እና ኮመን ደግሞ ራዕይ ወይም ደግሞ ወደ ፊውቸር የምናይበት ኮመን የሆነ ነገር እንደሌለን አድርገን ቀንና ሌሊት ቁርስ ምሳ እራት አድርገው ሲያወሩ የሚውሉ እኛ ደግሞ እነዚህ ሶስት ኮመን ነገሮች ላይ በደንብ ፎከስ አድርገን ኤቭሪ ታይም እዚህ ላይ ዝግጁ አድርገን ከወቅታዊ ጉዳዮች ጋር እያዛመድን እዛ ላይ ነው መስራት ያለብን እና በጣም ጥሩ መስመር ላይ ያለ ነው እና ያው እንግዲህ ያው ምን ሊባል ሁላችንም እዚህ ነገር ላይ አጠንክረን ነው ብለው ታንኪዩ ቀጥሉበት። ታንኪዩ በጣም ታዲያ ኢትዮ ላብ ዌልካም ብለናል። መቀጠል አለን ሰላም ብለናል። ጀነራል ሁላችሁንም ውድ ሀገር አክባሪዎች፣ ንጹህ ኢትዮጵያውያን፣ መልካችሁ፣ ድምጻችሁ፣ አንደበታችሁ ሁሉ እውነት የሚናገር ሰላማችሁ ብዝት ትበልላለሁ። ዛሬ እንግዲህ እጅግ ደስ የሚል ዜና ነው። እንዲህ አይነት ዜናዎች ሲሰማ በሁለት መንገድ ማየት ጥሩ ነው። ኢትዮጵያ እንግዲህ ያላት ሀቅ በተለይ ዶክተር አብይ አህመድ በተደጋጋሚ ተናግረናል። ስፔሻሊ ለምስራቅ አፍሪካ የመጣ መሪ ነው ብለን ገና ወደ ዙፋኑ ሲመጣ በተደጋጋሚ ከአንዳንድ ደናቁርት ጋር ስንወያይ ቆይተናል። አንደኛውና ዋነኛው ምክንያት ይሄ ነው። ሀሳብ ያለው ሀሳቡን ወደ መሬት የሚያወርድ ለዜጎች ከልቡ የሚያዝን እንባ የሚያወርድ እውነተኛ መሪ ሲመጣ ያለህ የመጀመሪያው እድል መጠቀም ነው። እንደ ሀገርም እንደ ዜጋም መጠቀም ነው። መሪ እንግዲህ ለክፉ ህዝብ ክፉ መሪን እንደሚያዝ ለመልካምና ምስኪን ለዘመናት የተጨቆኑ ህዝቦች ደግሞ መልካም መሪን የሚሰጥ ፈጣሪ ነው። ይህንን በተግባር ያየንበት ሁኔታ ነው ኢትዮጵያ ውስጥ የተፈጠረው። ስለዚህ ዶክተር አብይ ለሻቢያም የመጣ መንግስት ነው። ስፔሻሊ ለኤርትራ ለንጹሃን ኤርትራ ህዝቦች የመጣ ህዝብ ነው። ቀጥሎ ደግሞ አሁን ላለነው ለሶማሌ ላንድ ህዝብ
የመጣ መንግስት ነው። እሱ የረገጠበት እሱ የዳሰሰበት ጉዳይ ለ30 ዓመታት ተመሳሳይ ነው። ወይዚ ኤርትራም ሶማሌላንድም ተመሳሳይ የሆኑ ሎግድ የነበሩ በጭፍን ሁኔታ ውስጥ የነበሩ ሀገራትን ያንን የጭፍን ሁኔታ የገለጸላቸው መንግስት ነው ዶክተር አብይ ላይክ ለኛም ማለት ነው። ሶ የሶማሌ ጋር በነበረው ግንኙነት ብዙዎች አፈቀላጤዎች ብዙ ነገር ግብጽ ሶማሌ ጋር ሆና ልትወጋ ነው፣ ግብጽ ሰራዊት ላከች፣ ኮቴዎች ታዩ፣ ቪዲዮዎች ታዩ፣ በጣም ብዙ እስክስታዎች ነበሩ ከጉሩርምታ ጋር። ነገር ግን ፍሬው እንደዚህ ነው። መልካም የሆነ ሀሳብ ኮንክሪት የሆኑ ሀሳቦች ከጊዜ በኋላ የሚታዩ የሚጨበጡ ነገሮች ናቸው። ያንን ነው አሁን ያየ ነው። ኦኬ እንዲህ አይነት ነገሮች እንግዲህ በዚህ በሁለቱ ሀገራቶች ያለውን ትልቅ እንድምታ አሁን በቅርብ ቀን ውስጥ ደግሞ እኔ በጣም በሚደንቅ ሁኔታ ከዚህ በፊት አንዳንድ መረጃዎች ደርሶኛሉ። የዚህ የበርበራ ጉዳይ ኦልሬዲ ግንባታው እንደተጠናቀቀ፣ የመንገድ ስራዎች እንደተጠናቀቁ፣ የሚደንቁ ቤዞች ተቋቁመዋል። ይህንን ያደረገው ዶክተር አብይ እንግዲህ ፊውቸር የሶማሌ ጉዳይ በዚህ ልክ እንደማይቀጥል በዚህ በ101ኛው ክፍለ ዘመን የፖለቲካ ዌቮች ንቅናቄዎችን መተንበይ የሚችል መንግስት መሆኑን ያሳየበት ነው። ያንን በተጨባጭ ዛሬ እንዲህ አይነት ነገሮች እንግዲህ ለኤርትራ ለሀገር መንግስት በጣም ከባድ የሆነ ራስ ምታት ነው። እኛ አሁን ጀርባ ነው የምንሰጣቸው። ቀላል ጉዳይ እንዳይመስላቸው። የእስራኤልም ወደዚህ የመጣችበት ትልቅ ጉዳይ አለ። ይሄ የዚህ ሬድ ሲ አካባቢ ላይ ያለው የአማጽያኖች እንቅስቃሴ ቀላል አይደለም። ይህንን እንቅስቃሴ ግን ማኔጅ ለማድረግ ሬድ ሲ ላይ የኤርትራ የበላይነትን አሁን የመጋራት ፕሮባቢሊቲ አለ ማለት ነው። ሶማሌላንድ በሙሉ አቅሟ እዛ አካባቢ ያለውን ጉዳይ ማኔጅ የማድረግ ሁኔታዎች ይፈጠራሉ። አሚዚንግ ነው። ዶክተር አብይ ስልጣኑን ከተረከበ ከ3 ወር ከ4 ወር በኋላ ቀጥታ ያልተጠበቀ ሁኔታ ፈጽሞ ታሽጎ የነበሩ ማህበረሰቦች ላይ ብርሃን ነው የረጨው፣ ሰላም ነው የረጨው። ያንን ብርሃን ያንን ሰላም አንድል አድርገው እንደ መንግስት ቁርሾ፣ ጥላቻ፣ የማይረባ ትርክት ከማንሳት የተሰጠውን እድል ተጠቅሞ እንግዲህ ብዙ ነበር ባይዞ ለኤርትራ የታሰበው ብዙም ብቻም ሳይሆን ለ2 ዓመታት ያክል ያልተቋረጠ የአየር መንገድ ጉዞ ወደ ኤርትራ የቡና ችግኝ ከጋምቤላ ከቴፒ አካባቢ የሚለመልሙ ዛሬ አዲስ አበባ ውስጥ ተተክሎ የምናያቸው የሚደናንቁ እጽዋቶች ሲጫኑ ነበር። ይህንን ሁሉ ማይንድ ዎሽ ያደረገው ዶክተር አብይ የትላንት ማንነታችንን የትላንት ቁርሾችንን ትላንት እዚህ ቤት ሜቢ ኦኬ ፒስ ፎር ኦል ነበር እንዲህ አይነት ሀሳብ ሲያነሳ የነበረው። በጭቆና ውስጥ እኛም ተጨቁነናል፣ ኦሮሞም ተጨቁኗል፣ አማራም ተጨቁኗል፣ ትግሬም ተጨቁኗል፣ ኤርትራም ተጨቁኗል በነበሩ ስርዓቶች ውስጥ። ኦኬ ያንን ሁኔታ በምን አይነት መልኩ ነው የፖለቲካ ሪተርን ሰርቶ ዶክተር አብይ እርቅ የፈጠረው? ያንን ለዘመናት ተጨቁነናል ብሎ ያሰቡት እነዚህ የኤርትራ ህዝቦች ባልተጠበቀ መልኩ የጥላቻን ግንብ አፍርሶ ሄዷል ዶክተር አብይ። በቃ ይሄ ፖለቲካሊ የሚደንቅ እውቅና ልትሰጠው የሚገባ በየትኛውም መልኩ ከጎኑ ልትቆም የሚገባ መንግስት ነው የኢትዮጵያ መንግስት የፈጠረው። ታይቶም አይታወቅም። ጦርነት ነበር። በተለይ ደግሞ ለ27 ዓመት የሻዕቢያ መንግስት የኦነግ መንግስት የሚባል አደገኛ የሆነ ፕሮፓጋንዳ በመንግስት ሚኒስትሪ ሚዲያዎች ስንደነቆርበት ነበር። እኔ በራሴ አንድ የተከሰስኩት ክስ እንዲህ አይነት ይዘት ነበረው። አላውቀውም፣ ሻዕቢያንም ኦኔግንም አላውቅም። እንዲህ አይነት ይዘት ያለው የመዝገብ ክስ ፍርድ ቤት ላይ በእኔ ላይ ይህ ክስ ተመስርቶብኝ ሲነበብ አይቻለሁ። ያሳፍራል። እንዲህ አይነት ቁስሎችን ቆስለናል ብዙ ኢትዮጵያ ወጣቶች፣ በጣም ብዙ። ገና አይነ ውሃ አላማረኝም ብሎ የሻዕቢያ መንግስት ተላላኪ ነህ፣ የኦነግ ተላላኪ ነህ፣ የግንቦት 7 ተላላኪ ነህ በሚል በማይጨበጥ በማይደሰስ መረጃ ብዙ ሰዎች ሲጎሳቀሉ ነበር። ያን ሁሉ ጉስቁልና ትክክል እንዳልሆነና ጤናማ እንዳልሆነ የሚያሳይ ትልቅ የፖለቲካ ውሳኔ ነው የወሰነው ዶክተር አብይ። ያንን ነበር አጎልብቶ ማሳደግ የነበረባቸው። ያንን አላደረጉም። ከዛም ባለፈ እንግዲህ የአየር መንገድ የመጠቀም እድላቸው፣ ኢትዮጵያ ውስጥ ያለውን ሪሶርስ የመጠቀም እድላቸው፣ ዛሬ ላይ የተገነባውን የግድብ ፓወር የመጠቀም እድላቸውን፣ ኢትዮጵያ ያላትን ሪሶርስ በዊን ፖለቲካ እንደ አዲስ አዋራቸውን አራግፎ ሰርቫይቭ የሚያደርጉበትን እድል አባክነዋል።
አሁን ይሄ እድል ወደኋላ ተመልሶ ይመጣል ወይ? አይ ቲንክ ኩዌሽን ማርክ ነው። ልብ በሉ የበርበራ ጉዳይ በቅርብ ቀን ውስጥ እውን ይሆናል። አም ሹር እውን ይሆናል። በነፃ የመጠቀም እድላችንን እናሳካዋለን። ታካለች ማለት ነው ኤርትራ። አሁንም የችግር እከኳን ታካለች። እስቲ ምስር ታዋጣት። እስቲ ምስር እንግዲህ እኔ በዚ የምስርና የኤርትራ ግንኙነት ምንም እኔ እዚህ ግባ የሚባል ምንም አይነት የሚጨበጥ መሰረተ ልማት የሌላት ኤርትራ መጫወቻዋ ነች። ኦኬ የቁማር ካርታ ነው የምስብባት ኤርትራ እንጂ ግብጽ እንጂ ምስርን የማገዝ ምስር ኤርትራን ሰፖርት የማድረግ ነገር ምን ጥይት ማቃበል እሳት መስጠት እኮ ምንም የህይወት ወይም ደግሞ ሰርቫይቭ የማድረግ ምንም አይነት የፖለቲካ እንደምታ የለውም። ሎክድ ሆነ ከዓለም መንግስታት ተገለህ ከጎረቤት ሀገሮች ጋር ተጣልተ ተቆልፎብህ በማዕቀብ ውስጥ ቁጭ ብለህ አንዲት የደከመች ሀገር ለዘላለም አንተ ላይ ተንጠልጥላ ኢትዮጵያን ለማዳከም ስትሞክር ቆም ብሎ ማሰብ እንዴት ያቅታል? እንግዲህ ለ30 ዓመታት ያክል ከኤርትራ ጋር ከግብጽ ጋር ኖራለች ኤርትራ። ሶ ምንድን ነው ቤኔፊት? ፖለቲካሊ ግኝቶች እኮ ያስፈልጓል። ፖለቲካ ባይዞ ድካም ነቲንግ። ፖለቲካ ሸርሙጣ ነው። ፖለቲካ ባለጊ ነው። ባይዞ ፖለቲካ አደገኛ ዌቭ ነው። አንዳንድ ጊዜ ሁማኒቲ የሆነ አስተሳሰቦች ያስፈልጓል። ፖለቲካሊ 15% 20% ነው የምትጠቀማቸው። 15% 80%ቶችን ሪያሊቲ ጉዳዮች ያስፈልጓል እንደ ሀገር ሰርቫይቭ ለማድረግ። ካለበለዚያ ብላይንድ ሆነ እድሜ ልክን የምታደርጋቸው ፖለቲካዎች ዋጋ ያስከፍሏል። ትቀጭጫለህ፣ ትጠፋለህ፣ ከማህበረሰቡ ከዓለም አቀፍ ሚዲያ እይታ ትርቃለህ፣ በድርቅ ትከስማለህ። እንዲሁ እያየነ ማለት ነው። ሶ ኦፖርቹኒቲ አንዴ ነው የሚፈጠረው። ዶክተር አብይ የሚገርም ኦፖርቹኒቲ ፈጥሯል። ያንን ኦፖርቹኒቲ ወደ መሬት አውርደው ተንጀብል በሆነ መልኩ አልፈጸሙትም፣ ዋጋ ይከፍሉበታል ማለት ነው። ላይክ ጅቡቲም እንደዛው። አሁን ምን ይሆናል ማለት ነው? የዚህ የጂኦፖለቲካ ጉዳይ በምስራቅ አፍሪካ ውስጥ ኢሚዲየትሊ ይቀየራል። ቅድም ጀነራል እንዳለው የእኛ ጉዳይ ደግሞ ኢኮኖሚካሊ የውስጥ ችግራችንን ፈተን ዲፕሎማሲያችንን አጠንክረን ቀና ስንል ብዙ ወዳጅ ሀገራቶች ትላንት ጠላት የነበሩ ወደ ወዳጅነት ይመጣሉ። ዛሬ እስራኤል ወደኛ የምታቅማማበት አሜሪካ ወደኛ የምታቅማማበት ዝም ብሎ አይደለም። ዳግም ሁለተኛ የወረራ አድርጋብናለች አሜሪካ። ምዕራባያኖች ግልጽ በሆነ ጉዳይ አሸንፈናቸዋል። የበሰሉ ስለሆኑ እንዲህ አይነት ድርጊቶችን በሁለተኛው ዓለም ጦርነት በተለይ አይቶ ቴስት አድርጎ የዋርን አስቀያሚነት ስለገባቸው ስታሸንፍ ደግሞ የአሸናፊነትን ፖለቲካ ወደ ራሱ ይስባል ማለት ነው። ዶክተር አብይ ገና ፓርላማ ላይ በ5ኛ ወሩ አንገቴን እቀላለሁ ብሎ በአደባባይ የተናገረበት ጉዳይ እውን ሆነ ማለት ነው። አልተሸነፈም። እጁን ሊጠመዝዙት አልቻሉም። በቲፒኤልኤፍ ጀርባ ሆኖ አደገኛ የሆነ ወር አድርጎብናል። የሚዲያውን ተውት፣ የሰላሙን ምክር ቤት ተውት። ምንም ባላጠፋ ነው፣ ምንም ባላደረግ ነው ተበድለን ተቀጥፈን ሚሊተራችን በዛ ልክ ደምቶ የሚያዩት ባይናቸው። በዛ ልክ ግን አደገኛ የሆነ ዋር ነበር የፈጠሩብን። ያንንም ተቋቋምን። ዳግም አድዋን የፈጠረን በዚህ ዘመን ኦኬ የቴክኖሎጂ ጦርነትን የተቋቋመን ህዝቦች ነን። ስለዚህ የሪድሲ አካባቢ ላይ ያለውን ስጋት፣ የአማጽያኖችን ስጋት፣ ኦኬ የሁቲውን ስጋት፣ የየመኑን በተለይ እድሜ ልኩን ስጋት ሆኖ ለአደገኛ የሆኑ የመርከብ እንቅስቃሴዎችን በከባድ የሆነ ስጋት ውስጥ የሚከተውን እንቅስቃሴ አሁን ፓወሩ ከሶማሌላንድና ከኢትዮጵያ መንግስት ጋር ሆኖ በሚደንቅ ሁኔታ ጉዳዩ በጣም በሚያስደምም ሁኔታ አሁን ይሄንን እንግዲህ ዛሬ በደስታ እንገልጸዋለን። ነገ ደግሞ በተጨባጭ የሚታይ ነገር ሆኖ ስናየው ሞር እንደ አንድ ኢትዮጵያዊ ዜጋ ከልባችን የምንደሰትበት ጊዜ ቅርብ ነው። እነዚህን እንቅስቃሴዎች ዛሬም ቢሆን ዶክተር አብይ እኔ ትልቅ ለዚህም ነው ከመጣበት ጊዜ ጀምሮ አንድም ቀን ከልቤ ምንም አይነት ቅሬታ ሳይኖረኝ በንጹህ ልብ ከጎኑ ሆኜ ትልቅ ዋጋ ከፍለናል። ቀላል አይደለም። በጣም ብዙ ሙታፍነቃዎች አሉ። አብሮን ያደጉ፣ አብሮን የበሉ፣ አብሮን የሚሰሩ። እኔ ስቲል ናው አንድ ፕሮፋይል ላይ አንድ ስልኬ ላይ አንድ ፕሮፋይል አለ። እሱ ፕሮፋይል ያው 7 ዓመት 8 ዓመቱ ነው። አንድም ቀን ተቀይሮ አያውቅም። አንድም ቀን የልጆች አባት ነኝ። የልጆቼን ፕሮፋይል ማረጋግጦኝ አይደለም። እሱ አይደለም ጉዳዩ የሀገር ስሜት በጥልቀት ሲገባ ቀንና ማታ 7/24 የሚሰራን መሪ ስታገኝ ሀገር እንደ ሀገር እንድትኖር፣ ቤተሰብ እንደ ቤተሰብ እንዲኖር፣ ልጆችህ ሀገር አሉኝ ብሎ እንዲያምኑ ቁራጥ የሆነ አስተዳደግ ድጋፍ ያስፈልጋል።
ምንም አለ ምንም አንሸራተት ድጋፋችንን ከልብ ያደረግነው ከመነሻው እስከ መጨረሻው ቅድም ያልኩ ነው። በወያኔ በተለይ የታሰርን ሰዎች፣ በወያኔ የተቆነጠጥን ሰዎች፣ የወያኔን ክፋት ቴስት ያደረግን ሪል የሆነ ቴስት ያደረግን ሰዎች በጣም ብዙ ነን ኢትዮጵያ ውስጥ። ለዚህም ነው ዛሬም በብዙ ምክንያቶች የኢትዮጵያ መንግስት ሰርቫይቭ እያደረገ ቀና እያለ ሄደ ያለው። ኢትዮጵያ ውስጥ እንግዲህ ማጆሪቲው ወጣት ነው። ይሄ ወጣት ያልተቀጠፈ የለም፣ ያልተሰደበ የለም። በማንኛውም በእስር 3 ዓመት ከ8 ወር እስሩን ተወጥቼዋለሁ፣ ዱላውንም ተወጥቼዋለሁ። የቃላት ስድቦቻቸው ግን ስቲናው አእምሮ ይስጣሉ። በእንዲህ አይነት በተሸማቀቀ ቃላት፣ በእንዲህ አይነት ዊርድ በሆነ አንደበት ወንድ ልጅን ወደኋላ እጅና እግር አስሮ አስተኝተው እየገረፉ ሞር አእምሮን ቶርች የሚያደርጉበት መንገድ ከባድ ነው። ዛሬም ቢሆን እንዲህ አይነት ነገሮችን ለመናገር ይወራሃል፣ ሰውነትን ይወራሃል። እንዲህ አይነት ቅስፈት ውስጥ ያለፍን ወጣት ኢትዮጵያውያን በቁጥር በጣም ብዙ ስለሆንን ዛሬ ከመንግስታችን ጎን የምንሆንበት ብዙ ምክንያቶች አሉን። በጣም ዘርፈ ብዙ የሆኑ ምክንያቶች አሉን። እነዚህ እንግዲህ ይህ መንግስት ይናገራል፣ በመጽሐፍ ይጽፋል፣ በመሬት ላይ በተግባር ያሳያል። ይህንን ለማደናቀፍ የሚሞክሩ ባዳና ባንዳዎች ሀሳባቸው ተልኳቸው ምን እንደሆነ ከትላንት ወዳ ከ4 ቀን በፊት አማራ ክልል ላይ ህዝባዊ ውይይት የተደረገውን ቪዲዮ ይዩት። አንዲት እናት ያስተማርኩት ተማሪ በ4 ልጆች ፊት ባለቤቴን ገደለው። ኢማጂን እንዲህ አይነት ትውልድ ነው ኢትዮጵያ ውስጥ የፈጠረችው ወያኔ። እንዲህ አይነት የቆሸሸ ብላይንድ የሆነ ዓላማ የሌለው ውል አልባ የሆነ ትውልድ በዚህ በ3ቱ ክልል ተፈጥሮ ስቃያችንን ያየንባቸው ሁኔታዎች በጣም መራር ናቸው። እነዚህን ሁሉ ሀቅ ተቋቁሞ ግን የኢትዮጵያ መንግስት በጣም ሆደ ሰፊ ሆኖ ዛሬ ላይ ትግራይ ውስጥ በተፈጠረው ችግር የኢትዮጵያ መንግስት ችግሩ ከመፈጸሙ በፊት ትግራይ ውስጥ ያሉ የሃይማኖት አባቶች፣ የሀገር ሽማግሌዎችን ሰብስቦ በቤተ መንግስት ፊት ለፊት ነው የተናገረው። ፊት ለፊት በጀት እየተበጀተ እንደሆነ፣ ችግሮች እንደሚመጡ፣ ዳግም ጦርነት የሚታሰብ ከሆነ እጅግ በጣም የመረረ ጉዳይ እንደሚሆን፣ የተፈናቀሉ ሰዎች በሰላም እንዲመለሱ የምትችሉትን አድርጉ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ እኛ በየጊዜው እንዲህ አይነት ሁኔታዎችን እያበረከትን ነው የሚል የሚደንቅ ንግግር ተናግረዋል። ዛሬ ችግሮች ሲፈጠሩ የኢትዮጵያ መንግስት ምንም የሚጠየቅበት መንገድ እንደሌለ ትልቅ ማሳያ አለ፣ በተጨባጭ ማለት ነው። እነዚህን እንግዲህ የድምር ውጤቶችን ስናይ የኢትዮጵያ መንግስት የራሱን የውስጥ ችግር ፈቶ በዲፕሎማሲ አንጸባራቂ ውጤቶችን ማምጣቱ ለጎረቤት ሀገራቶች በምን አይነት ሁኔታ እየተረፈ እንደሆነ ማየት ንጹህ በሆነ የፖለቲካ መነጽር ጤናማ አስተሳሰብ ያለው ሰው ይህንን ጉዳይ እውቅና ሊሰጠው እንደ አንድ ሀገር ወዳድ ፕራውድ ሊያደርግ ይገባል የሚል እሳቤ አለኝ። ቴንኪዩ። ብዙ ሰው ስላለ እመለሳለሁ። ማይኩ ኦኬ ቴንኪዩ። በጣም ኢትዮ በጣም እናመሰግናለሁ። ሁላችንም ጋር ያለውን ነገር ነው የተናገርከው። በጣም ሁሉም ሀገር ወዳዶቹ እንደዚህ እንደ ወንድማችን በቪዲዮ ይወጣሉ። ያሬድ ዋና ግባ። አሁን ከሰራለ ኔትወርክ ኤድሳ የለችም መሰለኝ እንትን ስላለች መግባት ትችላለህ። ኦኬ ቀጥሉ። እኔ ትንሽ ሀሳብ ኦኬ ጎ ሄድ። አይ ትንሽ እንትን ነው ሀሳብ ነው። ቅድም ያወርተናል እንትን ላይ ነው። አሁን እዚህ የጂኦፖለቲክስ ላይ በነገራችን ላይ የዚህ የትራምፕ ፖሊሲ በነገራችን ላይ ኢትዮጵያን በጣም የጠቀማት ነው ይመስለኝ። እኔ የነዛ የዲሞክራቶች ፖሊሲ በጣም እንትን ነው
ለብዙ ሀገራት በጣም ጠንቅ ነበር። በተለይ ምንም ጥያቄ የለውም። ኢትዮጵያን ያሁሉ ስቃይ ውስጥ የከተታት የነዛ ፖሊሲ ነው። እንደሚታወቀው ብዙ ሀገራት የፈረሱትም በነዛ ፖሊሲ ነው እና የትራምፕ ፖሊሲ ምናልባት የትግራይ ጦርነት ያ ውጥንቅጥ ውስጥ የገባ ነው። ያኔ የትራምፕ የመጨረሻ ኦልሞስት እሱ እንትን ብሎ 1 ወር ነው 2 ወር ምናምን በኋላ ነው ብቻ እንትን ያለው የሽግግሩ የነበረው እና እሱ ስልጣን ላይ ቆይቶ ቢሆን ኖሮ ያ ሁሉ ክራይሲስ ውስጥ ራሱ ያኔ አንገባ የሚል ነው እኔ እንትን ያለኝ እና ለኢትዮጵያ እንደውም ትልቅ እድል ነው ብዬ ነው የማስበው እሱ እስካሁን ባለው እንትን ማለት ነው። እና አንደኛ ቀጥታ ያው ብዙ ጊዜ ቀጥታ ሀገራት ላይ ጣልቃ ገብነታቸው ይቀንሳል። የዲሞክራት እንትን የሪፐብሊካኖች ትራምፕም ሲሆን ሌሎችም ቢሆን ብዙ ጊዜ ወደ ሀገር ውስጥ ወደ ውስጥ ነው። ሁለተኛ የሀገራት ውስጥ ጣልቃ ራሱ ሲገቡ ቀጥታ የሚታይ የሆነ ሪሶርስ ካለ እና ያ ከሀገራቸው ጥቅም ጋር እንትን ካለ አይናቸውን አሹም አሜሪካኖች ያው ቀጥታ ነው ጣልቃ የሚገቡት እና ያ ደግሞ ሞር የሚደገፈው በፔንታጎን ነው እና እነዛ ሲአይኤ ነው፣ እነዚህ ፔንታጎን ነው። ሪፐብሊካኖች ፔንታጎን ነው ማለት ሚሊተሪው ማለት ነው። እና አንዳንድ ጊዜ ያ ትልቅ አድቫንቴጅ አለው። የኢቨን ሚዲያዎቻቸው እነ ፎክስ ኒውስ ምናምን ካየ በብዛት ወደ ሀገር ውስጥ የአሜሪካን ጥቅም ኢንዋርድ ነው፣ ኢንዋርድ ሉኪንግ ነው እና ያ ትልቅ እንትን አለ እና ከእስራኤል ጋር ያለው ያው ምንም የማይቀየር ነው። በተለይ ደግሞ ሪፐብሊካኖች ሲሆኑ በጣም ጠንካራ ነው ከእስራኤል ጋር ያለው። ስለዚህ ከእስራኤልን አንተ ከእስራኤል ጋር አሁን ግብፅን በጣም እንትን ያሏት በተለይ ቂም የያዙባት ይሄ የጋዛ እንትኖችን እዛ ግብፅ ሳናይ ላይ እንዲያሰፍሩ ጠይቀው ነበረ ያው ትራምፕ ያንን እምቢ ስላለች ነው እና በዛው በጣም ቂም ይዞባቸዋል እንጂ በፊት እንደውም እኮ ፈርተን ነበራል። ትራምፕ ሲመረጥ በህዳሴ ግድብ መጀመሪያ በነበረውም ጭቅጭቅ ከግብፅ ጎን ይቆማል እና ኢትዮጵያ ላይ ጫና ሊፈጥር ይችላል የሚል ትልቅ ፍራቻ ነበረን። መጀመሪያ ኢትዮጵያን ብዙ ፍራቻ እና እግዚአብሔር ደግሞ ከጎናችን ሲሆን ነገሮችን እንደውም ላቢጦሽ ሆኖ ነው ብዙም አይደሉም። ባለፈውም ሊሸልሙት ብዙም ደስ ብዙም ቁም ነገር ሳይሰጣቸው ነው ያላቸው። የእስራኤል ጉዳይ ሆኖበት ብቻ ነበረ ሀገራቸው ራሱ የሄደው ማለት ነው። እና የዛ ከጀርባ ድጋፍ አለመኖር ለኢትዮጵያ ትልቅ ትልቅ ጥቅም ነው እንደ ጂኦፖለቲክሱ ማለት ነው። ሌላ አሁን ብዙ ጊዜ ሌላ መገንዘብ ያለብን ጅቡቲ እና እኔ ትንሽ ያለኝ እንትን ጅቡቲ መንግስት ጋር ያለው በእርግጥ ስናስብ አሁን ጅቡቲ ሞኖፖሊ ለምዳለች። በቃ በእንትን የሚያደርጉት ግፍ አይደለም። አሁን እኔ ጅቡቲ የሚሰራ ወንድሜ ጅቡቲ ሹፌር ነው እና እዛ በጣም አጭር መንገድ ነች እቺ እስከኛ እንትን መጨረሻ ድረስ ምርጥ አስፋልት አልቆ የእነሱን ኮሪደር ማለት ነው ላለመጨረስ ማለት ነው እዛው እንዲቆይና እንትን መሰረተ ልማታቸውን እንትን ለማለት በማቆየት እዛ ብቻ እንትን የሚፈጥሩት ኮንስፓይሬሲ በጣም 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 በቃ በጣም እንድጠላቸው። አሁን እሱ ብዙ ጊዜ በጣም ተማሮ እቺ ትንጥዬ ሀገር እንዲህ በቃ እንዲህ እንደ ቃቃ ስትጫወትብን ምናምን ነበረ ብሎ የሚማረረው እና ሹፌሮችን ብትጠይቅ ጅቡቲ የሚመላለሱትን የነሱን ግፍ በደንብ ታውቃለህ። እና ለምደዋል እነሱ አንተ $2 ቢሊዮን በየአመቱ ከ1.5 ከ2 ቢሊዮን ዶላር ኦልሞስት ጂዲፒዋ ማለት ነው። የጅቡቲ ጂዲፒ እንግዲህ እስከ 3 ነው እንትን የሚለው ከዛ ውስጥ እንግዲህ በውሃ በመጠጥ ውሃ በምን ከምናቀርብላት በዛ ላይ ደግሞ ኢንቨስት የሚያደርጉት እኮ ኦልሞስት ድሬዳዋ ያለው እኮ የጅቡቲ ባለሀብት ነው ራሱ ሰውየውን እስማኤል ኦመር ግሌ ጨምሮ ማለት ነው። ግን እንደዚህ
እንደዚህም ሆኖ በቃ ምን አይነት ጭንቅላት እንዳላቸው በጣም የሚገርሙ ናቸው። አሁን ሌላውን ቀርቶ አሁን ኢኮኖሚ ኮሪደሩን እንኳን እንትን ብለው እኮ የሚሊታሪ እንትን ያን ሁሉ ሚሊታሪ አገራት ከጃፓን ሁሉ እዛ መታ የሚሊታሪ ቤት ሰጥተው ኢትዮጵያ ላይ እኔ አንዳንዴ ሳስብ የኛ ጎረቤት ምን አይነት ምቀኛ ጎረቤት እንዳዘዘብን ይገርመኛል በእውነት እንዴ። ጃፓንን የምታክል አገር ከዛ ስንትና ከፋር ኢስት ከኤዥያ መታ እዛ እንትን ወደብ ሲሰጡ እንግዲህ እኛ በነፃ ስጡን አላልናቸውም። እኛም እኮ በሊዝ እንትን ንግዛ ነው ያልናቸው። ኢትዮጵያን እምቢ ሲሉ ግን ምን ትላላቸው እስቲ? አሁን እንደዚህ አይነት ከምቀኝነት የዘለለ ማለት ነው ፖለቲካሊ ራሱ ትርጉም ላገኝለት አልቻልኩም አንዳንዴ። እና ያ ነው ትልቁ። እና አሁን በጣም ትልቁ በዚህ በበርበራ እንትን ውስጥ ደግሞ እቺን ዓመት ትልቁ ኮንስፓይሬሲ የነበረችው ጅቡቲ ነበረች። የጅቡቲ የምትሰራው አሻጥር አልነበረም። ምክንያቱም የበርበራ ወደብ ከጅቡቲ ወደብ በነገራችን ላይ ባለፈው የግሎባል እንትን ባወጣው ራንክ መሰረት የበርበራ ወደብ ያው የዩኤዎች ናቸው ያለሙት። የኢትዮጵያም ያው ሼር 17% ሼር አላት። ከፍተኛ የሆነ ኳሊቲ እና ደረጃ አሻሽሏል የበርበራ ወደብ እና በጣም ትልቅ ኳሊቲ ነው ያለው እና ያ ከተስተካከለና ኢትዮጵያ ወደዛ ፊቷን ካዞረች በቃ እነሱ በሞኖፖሊ የያዙትን እንዳለ እናጣለን ብሎ ስለሚያስቡ እያንዳንዷን ሙመንት እያንዳንዷን እንትን የመጣውን ሁሉ ማለት ነው እሺ ከማለት እንትን ከማለት ወደኋላ የማይሉ ትልቅ እንትን ነው እና እነሱ ላይ በጣም ትልቅ ጥንቃቄ የተሞላበት አሁን መንግስት እያደረገ እንዳለው አንዳንዴ ምንድን ነው ካሮት ሰጠውም ቢካለ ምንድን ነው ስቲክ የሚባልም አለ እና አንዳንዴ በዛ መሄድ ያስፈልጋል እና ያንን ነው ለማለት የፈለግኩት። ሌላ ግብፅ ላይ አሁንም ግብፅ አሁን ከረንትሊ አንዳንዴ እኛ በጣም አግዝፈናል ብዬ ነው ማስበው። ማለት ግብፅ ኢኮኖሚካሊ አሁን ባለፈው ሶማሌ ላይ ይሰፍራሉ 10,000 ሚሊተሪ እዛ እንትን እንላለን። ፕሮፓጋንዳ ነው። ምክንያቱም ኢኮኖሚ ክራይሲስ $50 ቢሊዮን እንትን ብቻ አንድ ከተማ 50 ባዶ ከተማ ፈጥሯል እኮ የዛ ብድር እነሱ የግብፅ እኔ ብዙ የእነሱን